አንድ ክላይንት መጥቶ ከቴምር ቤት ሲገዛ በዛ በገዛበት ዋጋ አሁን በተፈራረመው ዋጋ የዛሬ 3 ዓመት እንግዲህ ማክሲመም በ3 ዓመት ውስጥ ይረከባል ብለኛል። የዛሬ 3 ዓመት ሲረከብ ምንም የሚጨምረው 5 ሳንቲም ገንዘብ የለም። ይሄ ውሉ ላይ ይካተተላቸዋል። ሰላም ጤና ይስጥልን። የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል? በዮሃ ሚዲያ የተለያዩ ቤተሰባዊ፣ ማህበራዊ ያልተነኩን ያልተዳሰሱ ታሪኮችን ወደ እናንተ ወደ ተከበራችሁ ተመልካቾች እንደምናደርስ ይታወቃል። ዛሬም በአንድ ታሪክ በአንድ ጉዳይ ተገናኝተናል። እንግዲህ ከዚህ ቀደም አንድ ታሪክ ወደ እናንተ ወደ ተከበራችሁ ተመልካቾች አድርሰን ነበረ። ከዛ ታሪክ ጋር በተያያዘ ደግሞ አንድ ተቋም እገዛ አድርጎ እንደነበረ ይታወቃል። ለባለ ታሪካችን ማነው ያ ተቋም? እስቲ ዛሬ ልጎበኛቸው መጥቻለሁ። አብራችሁን ከቆያችሁ ደግሞ ምን አዲስ ነገር አለ የሚለውን ወደ እናንተ የማደርስ ነው የሚሆነው። እኔ አለምሰገድ ታደሰ ነኝ። በዮሃ ሚዲያ የሚቀርብ ታሪክ ካላችሁ እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟቸዋል። ተከተሉኝ። እንዴት ነህ ኤልያስ? ሰላም ነው። እንዴት ነህ? ሁሉ መልካም። እንዴት ነህ? እንኳን ሰላም መጣ። እንኳን ደህና ቆየኸኝ። ሁሉ ሰላም? እግዚአብሔር ይመስገን። ስራ መልካም? ሁሉ መልካም እግዚአብሔር ይመስገን። አረፍ በል። እሺ። እንግዲህ የቴምር ቤተሰብ ነህ አንተ። እውነት ነው። ብዙ ነገር ታውቀዋለህና እውነት ነው። አሁን አዲስ ነገር ሲኖር ነው። ለተመልካቾችም በመግቢያ ላይ ያልኩ ነበር። እንደውም ከዚህ በፊት አንድ ታሪክ ለተመልካቾች አድርሰን ነበረ። የአንድ የቤተሰብ ጉዳይ በትዳር ከ10 ምናምን ዓመት ኖረው ግን ልጅ አልወለዱም ነበርና እንግዲህ ባለ ታሪካችን የአይቪኤፍ ሕክምና ያስፈልጋት ነበርና ወዲያውኑ ነው እንግዲህ ወደ ቴምር ጥሪ ስናቀርብ በጣም አፋጣኝ ምላሽ ሰጥተውን ከሌሎች አጋሮቻችን ጋር እንግዲህ ለባለ ታሪካችን እገዛ አድርገው ነበረ። በዚህ አጋጣሚ ቴምርን በድጋሚ በተመልካቾች ስም ማመስገን እፈልጋለሁ። እኛም በጣም እናመሰግናለን። ያው ብዙ ጊዜ ማህበራዊ ጉዳዮች ላይ እንሳተፋለን። ያ ደግሞ በደንብ ሰው ጋር ለመድረስም ለሰው መድረስም ያስፈልጋል ነው ብለን ስለምናስብ ያንን በደንብ እናደርጋለን። ቴንኪው፣ በጣም አመሰግናለሁ። ያው እኔ ስለማውቅህ ግን ለተመልካቾች እንግዲህ ራስህን አስተዋውቅልኝ፣ የስራ ኃላፊነትህን ንገርልኝ እስኪ። እሺ፣ ኤልያስ ደምሴ ይባላለሁ። በቴምር ሪል ስቴት ላይ የሽያጭ ሱፐርቫይዘር ነኝ። ረዘም ላለ ዓመታት በቴምር ሪል ስቴት ላይ ቆየሁ ነው። እሺ፣ ቴምር እየበላን ደግሞ ትንሽ እናውራና ስላሉት ነገሮች ያዝ። እሺ፣ በጣም አመሰግናለሁ። እንግዲህ ቅድም በመግቢያችንም እንዳልነው ተመልካቾችም ቴምር እንደመጣው ይገባቸዋል ብዬ አስባለሁኝ። ግን እንደው ጥያቄን ብጀምር ደስ የሚለኝ ሲቲ ፕላስ የሚል ነገር እያየው ነበረ። አሁን አዲሱ ሳይት ላይ አዲሱ ሳይት ነው አይደል? ሲቲ ፕላስ እና ቴምር ምንድነው ግንኙነታቸው? ከዛ ብጀምር ደስ ይለኛል። በጣም አሪፍ። እንዳጠቃላይ ቴምር ላይ ካየናቸው ብዙ ፕሮጀክቶች አሉ። የነዛ ፕሮጀክቶቻቸው ደግሞ በሰዓታቸው የመረከባቸው ሚስጥር ትልቁ ሚስጥር ያለው እዚህ ጋር ነው። ምክንያቱም አንድ ፕሮጀክት ስንጀምር 4፣ 5፣ 6 ሳይቶች በአንድ ራን በምናደርግበት ሰዓት ለብቻው የፋይናንስ ዲፓርትመንት፣ ለአንዱ ሳይት ለብቻው ኮንስትራክሽን ዲፓርትመንት፣ አርኪቴክቸር ዲፓርትመንት ለየብቻቸው እናደርጋለን። ያን የምናደርግበት ምክንያት ለምንድን ነው? አንዱ ፕሮጀክት ከአንደኛው ፕሮጀክት ጋር መጠላለፍ እንዳይኖር፣ የአንዱ ፋይናንስ ወደ አንዱ እንዳይሄድ፣ የአንዱ ኮንስትራክሽን ማቴሪያል ሳያልቅ ወደ አንደኛው ሳይት እንዳንወስደው የስራ ክፍፍልና የገንዘቡን ክፍፍል አድርገን እንደዛ ነው የምንሰራበት። እና አሁን ደግሞ አዲስ ያወጣ ነው ሳይት ሲቲ ፕላስ ምንለው ሳይታችን ነው። እንዲሁ ሳር ቤት አደባባይ ዋናው አደባባይ ወይም አዳምስ ተብሎ የሚገለጸው አካባቢ ላይ የሚገኘው አደባባዩን እያዩ የከተማው ሙሉ ቪው የሚያሳይ ያለበት ቦታ ነው። ወደ 3900 ካሬ ሜትር አካባቢ የሚደርስ እና ያለው አጠቃላይ ስፋቱ ሲቲ ፕላስ እና ቴምር የሚያገናኛቸው እህት ኩባንያ ነው የሚያገናኛቸው ማለት ነው። እህት ኩባንያ ናቸው ወይስ ሲቲ ፕላስ እንትኑን ምንድነው ፕሮጀክቱን ለመስራት ኮንስትራክሽኑን ለመገንባት ነው ወይንስ ላይክ አጠቃላይ እንደ አሁን እህት ኩባንያ ሲባል እናውቃለን ገሌ ድርጅት የገሌ ድርጅት እህት ኩባንያ ነው ተብሎ ያው ሌጋሊ እንትን የሚሉ አሉ። እንደዛ ነው የሲቲ ፕላስ እና ቴምር አሁን ሌጋል የሆነ ግንኙነት ነው ያላቸው። ለቅድም እንዳልኩ ፕሮጀክቶችን ማኔጅ ከማድረግ አንጻር ነው እነዚህ ነገሮች የምናደርገውና
ፕሮጀክቶቹ በተባላቸው ሰዓት ዴሊቨር እንዲደረጉ ያን ከማሰብ አንጻር ነውና ሳይት ስናወጣ ከዚህ በፊት የሚገዙ ሰዎች ያውቃሉ። እኛ ጋር ፊልተማ፣ ቡራት፣ ኒውሮድ የሚሉ ስያሜዎች ነበሩና ያን የምናደርገው ከፋይናንስ ኢሹ አንጻር ነው የምናደርጋቸው። ስለዚህ እንግዲህ አሁን በጣም አይን የሆነ ቦታ ነው የምትሉት በእናንተ ቋንቋ የሳር ቤት አደባባይ ላይ አዳምስ ፓቪሊየን ጋር ያለ በጣም እንግዲህ በጉጉት እየተጠበቀ ያለ ሳይት ነው። ምን አለው? መኖሪያ ቤት ነው? የንግድ ሱቅ ነው? ምንድን ነው ያለው? እስኪ ንገረኝ። እንደ አጠቃላይ ስናየው አብዛኞቹን አፓርትመንቶች ናቸው የሚሆኑት። ከታች የንግድ ሱቆች ይኖሩታል። አሁን ያወጣነው ለሽያጭ አፓርትመንቶቹን ብቻ ነው። ከባለ 1 መኝታ እስከ ባለ 3 መኝታ ድረስ አማራጮች ይኖሩታል። ሁሉንም ባመጣጠነ መልኩ ከ76 ካሬ እስከ 151 ካሬ 76 ካሬ ባለ 1 መኝታ እናገኛለን። 99 ካሬ፣ 100 ካሬ ባለ 2 መኝታዎች ይኖሩናል። እንዲሁም ደግሞ 144፣ 149፣ 151 ካሬ ደግሞ ባለ 3 መኝታዎች ይኖሩናልና እንደ አጠቃላይ ካየነው ሁሉንም ያሟሉ የምንላቸው ናቸው። ከተማም እንደመሆኑ ከዲዛይን ዋይዝም ከፋሲሊቲም አንጻር ሁሉም የተሟለላቸው የምንላቸው ናቸው። ያው ሳር ቤት ሲባል ብዙ ነገሮች የሚነሱ ነገሮች ይነሳሉና ከብዙ ነገር አንጻር ስናየው ለሪሴል ቫሊዩም ለማከራየትም ሁሉ ነገሮች ካየነው የተሻለ ሎኬሽን ነው ያወጣ ነው። ብዙ ሰውም በጉጉት ሲጠብቁ የነበረው ሳይት ነው። ለሚመጡ ደንበኞቻችን ደግሞ ያው እንግዲህ ሽያጭ መጀመራችንን እነግራቸዋለሁ። ኦኬ መቼም ቴምር ማን ነው አይባልም፣ ግን ምናልባት አዳዲስ ተመልካቾች ይኖራሉ፣ አዳዲስ ተከታዮቻችን ይኖራሉ በመላው ዓለም የሚገኙና ትንሽ ነገር እንደው ብትነግራቸው ደስ ይለኛል። በጣም አሪፍ። ያው ብዙ ሰው ቴምርን አሁን እያወቀው መጥቷል። ያው ቴምር ላለፉት 10 ዓመታት በዚህ እንትን ላይ ቆይቷል። በኮንስትራክሽን ወደ 8 ዓመት ሆነን ሪልስቴት ብለን ከጀመርም በኋላ በዚህ አጭር ጊዜ ውስጥ ከ8 በላይ ሳይቶችን ዴሊቨር አድርገናል። በአቬሬ ስናስበው በአንድ ዓመት አንድ ሳይት እንደማስረከም ማለት ነው። ያው ቴምር የተመሰረተበት ዋናው ዓላማ ነው የሚባሉ 3 ነገሮች ናቸው። የመጀመሪያው ነገር ዴሊቨሪ ነው። ሁለተኛው የግንባታ ጥራት ነው። ሶስተኛው ደግሞ የተሻለ ሎኬሽን የሚባሉትን እነሱ ላይ ደንበኛ በደንብ ያተርፍባቸዋል ተብሎ የሚታሰብ ቢኖርበትም ቢያከራየውም ተብሎ ከሁለቱም አንጻር ታይቶ እነዚህን ያማከሉ ነገሮች ናቸው የምንሰራው እና ቴምር በዴሊቨሪ አይታማም። እንዲሁም በቅርቡ ደግሞ ከ1100 በላይ ካርታዎችን ለደንበኞች ዴሊቨር እናደርጋለን። በ4 ሳይቶች የምናስረክባቸው ሳይቶች አሉ ከፊት ለፊታችን አሁን ቀጣይ በቅርብ የሚረከቡ ስትራክቸራቸው አልቀው ፊኒሽንጋቸው እያለቁ ያሉ ሳይቶች አሉና በቅርብ የምናስረክባቸውም ወደ 4 የሚደርሱ ሳይቶች አሉ ነው። እንግዲህ ቴምርና ሎኬሽን እንግዲህ አይታማም ይባላል ብዙ ጊዜ። ይሄኛው ደግሞ እንግዲህ አሁን አዲሱ የምትነግረኝ የሲቲ ፕላስም እንግዲህ በጣም ቆንጆ ቦታ ላይ እንዳለ ቅድምም እያወራን ነበረ፣ ከቀረጻም ውጭ እየነገርከኝ ነበር እና የት ነው ምን አይነት አማራጮችን ነው ይዛችሁ የመጣችሁት በዚህኛው? ያው ሳር ቤትና ቴምርን ነጣጥሎ ማየት አይቻልም። ያው ሳር ቤት ላይ አሁን 5ኛ ሳይታችን ነው። ከዚህ በፊት ወደ 4 ሳይቶችን ሰርተናል። ፊኒሽንግ ላይ የደረሱ ሳይቶች አሉ። ይሄ 5ኛው ሳይታችን ነው። አሁን ደግሞ ሳር ቤት ዋናው አደባባይ ላይ አዳምስ ተብሎ የሚታወቁ አካባቢ ላይ አሪፍ የሆነ ሎኬሽን ለአፍሪካ ህብረት ቅርብ፣ ከሴኩሪቲም አንጻር ሳር ቤት የሚታወቅ ነገር ነው። ከብዙ ነገሮች አንጻር ስናየው የተሻለ ሎኬሽን የምንለው ላይ ሳር ቤት ላይ ደግሞ ከእምነት ተቋማትም ከልጆች ትምህርት ቤትም ከስፖርት ማዘውተሪያ ቦታዎችም በጣም በቅርብ በሆነ ቦታ ላይ የሚገኘው ዋናው ሳር ቤት አደባባዩ ፊት ለፊት ሰው አደባባዩ ጋር አዳምስ እንግዲህ አደባባዩ ዳር ላይ ነው ያለው። ከሱ ጎን የኛ ሳይት ነው ያለው። አጠገቡ አደባባዩ ፊት ለፊት የምንለውና በተሻለ ቪው በተሻለ ደግሞ አሰራርም ደግሞ አሁን ለየት ብለን ለብዙ ቦታ ቅርብ ይመስለኛል። አሁን ለምሳሌ የኛ ቢሮ ተመልካቾች ያውቁታል እንግዲህ ሁሌ ስናገር ስለሚሰሙ አፍሪካ ኢንሹራንስ ነው ብስራተ ገብርኤል። ኦልሞስት 4-5 ደቂቃ ነው አሁን ወደዚህ ለመምጣት የፈጀብን። እንግዲህ ወደ ታችም ወደ ቦሌ ለመድረስ እንግዲህ ቀጥታ ቅርብ ነው ይመስለኛል። በደንብ ከሁሉም ለሜክሲኮ ሳይት ላይ በጣም አልተቻላችሁ መረጣ ቀደም አልተቻላችሁም? አዎ ደንበኞች የተሻለ ሎኬሽን በሚመርጡት ሎኬሽን ላይ ነው በደንብ እንትን ያደረግነውና ያንን ስናደርግ ደግሞ በተሻለ ፕራይስ በተሻለ ደግሞ የካሬ አማራጮችም ነው ይዘን የመጣ ነው።
በጣም ደስ ይላል። መኖሪያ ብቻ ነው ወይንስ የተለያዩ ነገሮች አሉት እንደከዚህ ቀደሙ? ይሄኛው ሚክስድ ዩዝድ አፓርትመንት ነው የሚሆነው። አሁን ላይ ያወጣ ነው አፓርትመንቶችን ነው ለሽያጭ ያወጣ ነው። ያው ብዙ አማራጮች ይኖሩታል። ከባለ 1 መኝታ እስከ ባለ 3 መኝታ ድረስ ይኖረዋል። ከ76 ካሬ ጀምረን እስከ 151 ካሬ ድረስ አማራጮች አሉ። በተሻለ ዲዛይን፣ በተሻለ አቀማመጥ አማራጮችን ከ76 ካሬ ጀምረን 90 ካሬ፣ 99 ካሬ፣ 100 ካሬ፣ 136፣ 144፣ 149፣ 151 ካሬ እነዚህ ካሬ አማራጮች አሉ። ኦኬ እንግዲህ አሁን ትልቁ ነገር አንድ ሰው ቤት መግዛትን ሲያስብ እንዳልከው ያው የመጀመሪያው ሎኬሽንን የሚመርጥ ሰው አለ። ከዛ በኋላ ግን ትልቁና ወሳኙ ነገር እንግዲህ ገንዘቡ ነው። ምን ያህል ነው የሚለው ነው ትልቁ ነገር። አፎርድ እናደርጋለን ወይ የሚለው ነውና በእርግጥ ከዚህ በፊት በነበሩት ሳይቶቻችሁ ላይ አማካይ ሰዎች ሊገዙባቸው የሚችሉ ዋጋዎች ነው ቴምር በማቅረብ የሚታወቀው። እንግዲህ እንዳየዋቸው ሊስቶቹን እንዳየሁትኝ ለደንበኞችን ወይም ገዢውን እንደ ዋንጻራይነት በተቻለ መጠን ለማገናዘብ ሲሞክር አያለሁኝ። እዚህኛው ሳይት ላይስ እንዴት ነው የዋጋው ጉዳይ? ዋጋ በደንብ እንትን ያደረግንበት ዋጋ ነው። የተሻለ ዋጋ የሚባል ነው ከሎኬሽኑም አንጻር። ከዋጋውም ፕላስ ደግሞ እኛ ደግሞ ያለን ነገር ምንድነው እኛ ጋር የሚመጣ ደንበኛ ወለድ የለበትም፣ ኢንፍሌሽን የለበትም። ያው የቴምር ቤተሰቦች አብዛኞቹ ያውቁታል። ብረት ጨመረ፣ የኮንስትራክሽን ማቴሪያል ጨመረ፣ ተጨማሪ ክፍያ እንክፈል ብለው የለም። ፊክስድ የሆነ ፕራይስ ነው። በዚህ 3 ዓመት ቆንጆ ሀሳብ አነሳህልኝ። እዚህ ጋር እንደው በደንብ ዲቴይል ብትነግረኝ በጣም ደስ ይለኛል። ቢኮዝ ተመልካቾችም በደንብ ክሊርሊ አውቀውት ሲገቡ በጣም ደስ ይላልና ለምሳሌ አንዳንድ ቦታዎች ላይ የምንሰማቸው ነገሮች አሉ። በሆነ ብር ያው ውል ተመልከቱ ላለው እኔ ብዙ ጊዜ ማንኛውም ቤት ገዢ ውሉን በደንብ ቢመለከት ተገቢ ነው፣ ለእናንተም ለገዢውም ጥሩ ነው ብዬ ስለማስብ ማለት ነውና ቅድሚያ ይሄን ያህል የሆነ ብር ይባላል። ከዛ በኋላ ግን የማቴሪያል ኦር በሆኑ ነገሮች ጨመሩ በሚል ነገሮች ትንሽ እንትኖች ነገሮች ሲፈጠር ሰማለሁና ወለድ የለውም ስትለኝ ወይም አይጨምርም ዋጋው ስትለኝ አንድ ክላይንት መጥቶ ከቴምር ቤት ሲገዛ በዛ በገዛበት ዋጋ አሁን በተፈራረመው ዋጋ የዛሬ 3 ዓመት እንግዲህ ማክሲመም በ3 ዓመት ውስጥ ይረከባል ብለኛል። ሶ የዛሬ 3 ዓመት ሲረከብ ምንም የሚጨምረው 5 ሳንቲም ገንዘብ የለም። ይሄ ውሉ ላይ ይካተተላቸዋል። ደንበኛው የዶላር ጭማሪ የዋጋ ማሻሻያ ቢያጋጥመው ደንበኛው አይመለከተውም ብለን ውላችን ላይ ያስገብተናል። ምክንያቱም ይሄ ነገር ምንድነው የሚሆነው ደንበኛ የሆነ አቅዶ ለሴ በ7 ሚሊዮን ብር በ8 ሚሊዮን ብር ቤት እገዛለሁ ብሎ መጥቶ በ8 ሚሊዮን ብር ተዋውሎ ልክ ከጨረሰ በኋላ ቤቱን በመሀል የኮንስትራክሽን ማቴሪያሎች እናውቀዋለን። እኛ ሀገር ከዶላሩ ጋር አብሮ የሚንቀሳቀሱ ማቴሪያሎች ይኖራሉ፣ ብዙ ዋጋ ጭማሪዎች ይኖራል። ልክ ከገዛ በኋላ ይቺ 3 ዓመት እቅዴ ናት ብሎ ካስቀመጠ በኋላ በመሀል ጭማሪ ሲሆን ደንበኛ ዲስአፖይንት ያደርጋል። ከእቅድ ውጭ ሊሆን ይችላል። ጭማሪው ደግሞ ገደቡን ላናውቀው እንችላል። እጥፍ ሊጨምር ይችላል፣ አናውቀውም። እና በ8 ሚሊዮን ብር ጀምሮ 12 ሚሊዮን ብር፣ 10 ሚሊዮን ብር፣ 13 ሚሊዮን ብር ቢያልቅበት ሌላ ነገር ውስጥ ነው የሚገባውና ደንበኛ አቅዶ እንዲገባ ብሩ በተቀመጠለት አከፋፈሉን በደንብ ቀለል አድርገነዋል። የመጀመሪያ ዙር 20% ነው የሚከፍሉት። 20%ን ከከፈሉ በኋላ ቀሪ ያሉትን አከፋፈሎች ኢዚ እንዲሆንለት አድርገን በኮንስትራክሽን ፕሮግረስ መሰረት ኮንስትራክሽን ፕሮግረሱን ደንበኛው እያየው እንዲከፍል ያደረግነውና ለደንበኛ እፎይታ ነው። ፊክስድ የሆነ ፕራይስ ሲሆን ማለት ነው። ብዙ ሰው የሚሸወደው አሁን እንዳልከው ውል ማይ ሰው እኛ ጋር ደንበኛ ከመግዛቱ በፊት ውል ነው የምናሳየው። ለምንድነው? በውሉ ላይ ያለንን ኮንፊደንስ ማሳየት ስለምንፈልግ ነው። በብር የሚባል ነገር ጀነራል የሆነ ነገር አለ። በብር ነው የምንሸጠው ሲባል የሚጨምር የማይመስለው ሰው ብዙ ሰው ስላለ ማለት ነው። አሁን የብር ውል ሲሆን ለደንበኞችም እንደ ኢንፎርሜሽን እንዲሆናቸው 2 አይነት ውሎች ነው ያሉት የብር ውሎች ላይ። አንደኛው ምንድነው ኢንፍሌሽን ያለው፣ ሁለተኛው ደግሞ ኢንፍሌሽን የሌለው። ኢንፍሌሽን ያለው ሲሆን እንደ ኮንስትራክሽን ማቴሪያል በወቅቱ ባለው ጭማሪ ደንበኛው እየጨመረ ይሄዳል የሚለውን ያካትታል። እኛ አሁን እየተጠቀምን ያለው ኢንፍሌሽን የሌለውን ነገር ምንም ነገር ቢሆን ተጨማሪ ነገር የሌለው። ምን ይታወቃል ደግሞ ነገ የኮንስትራክሽን ማቴሪያሎች ደግሞ ቢረክሱ ደግሞ ችግር የለውም። ምክንያቱም ለኦፈራችሁ ለክላይንት ያቀረባችሁት ኦፈር ያ እንደ ምስጋናም ይሆናል ለእናንተ ኢፍ ቢቀንስ ለማለት ፈልጌ። ከዴሊቨሪ ጋር ይሄ ራሱ የተያያዘ ነገር ይኖራል። ምክንያቱም ለምንድን ነው እኛ ምንም አንጨምርም ብለን ስለገባን ቶሎ ሰርተን ማስረከብ ነው የምንፈልገው።
ይጨምራል ካልክ አብሮ ስለሚጨምርልህ ብታዘገየው እንትን አይልም እና እኛ ቶሎ ቶሎ የምናስረክበት ሚስጥር አንደኛውም ነገር ይሄኛው። አዎ ደግሞም ለቤት ለሚገዛ ሰው በቃ ደስ ይላል ባለው ጊዜ ባቀደው ጊዜ ተሳክቶለት አይደል ቤቱ ሲገባ በቃ ቤት ያለቀልኝ ብሎ ሲገባ በጣም ደስ ይላልና ይሄ ይበል የሚያሰኝ ነው። እኔም በርቱ ማለት እፈልጋለሁ በዚህ አጋጣሚ። ስለዚህ ሲቲ ፕላስ ላይ እንግዲህ ሳር ቤት መሀል ሴንተር የሆነ ቦታ ላይ አንድ ደንበኛ እንግዲህ ቤት የመግዛት እቅዱ ፕላኑ ካለው ስንት ብር ያዘጋጅ? ከ9 ሚሊዮን 120 ሺህ ብር ጀምሮ እስከ 16 15 እስከ 20 ሚሊዮን ብር ባለው ኢንተርቫል ያገኛሉ። መነሻው ይሄ ነው። ለባለ አንድ መኝታ የባለ አንድ መኝታ። ያከፋፈሉ ሁኔታስ እንዴት ነው? ያከፋፈሉና እግረ መንገድህንም የፊኒሺንጉ ሁኔታ እንዴት ነው? ሰሚ ፊኒሽድ ነው? ፉል ፊኒሽድ ነው? ኦር ደንበኛው ገብቶ ነው የሚጨርሰው? እሱን ነገር እግረም። አከፋፈል ሁኔታው የሚሆነው ቅድመ ክፍያ 20% ነው የሚጀምረው። ቀሪውም በ3 ዓመት ኢንተርቫል ቀስ ብለው የሚከፍሉበትን ኢንተርቫል ነው ያዘጋጀ ነው። ፊኒሺንጉን 2 አማራጭ አለን። በሰሚ ፊኒሽድም በፉል ፊኒሽድም አለን። ደንበኛው እንደመረጠው እንደ ደንበኛው ፍላጎት። ያው ፊኒሺንግ ሲባል የደንበኛው ቴስት የተለያየ ቴስት ስላለ እዚህ ውስጥ ያለን ሁላችን እንኳን ብናይ የተለያየ ቴስት ነው ያለንና ያን ደንበኛውን ኮሎናይዝ ላለማድረግ በደንበኛው ምርጫ አድርገናል። በሁለቱም ኦፕሽን ለደንበኞች እናቀርባለን። አከፋፈሉ ይሄ ነው የሚመስለው። ሙሉ ለሚከፍሉስ እንደው ምክንያቱም አንዳንዴ ገንዘብ በሆነ አጋጣሚ እንግዲህ ካገኙ ቶሎ ኢንቨስት ባደርግበትና ከዛ በኋላ እንግዲህ ሲደርስ ወደ ቤቴ ብገባ ብሎ ለሚያስቡ ለምሳሌ ሙሉ 100% ለመክፈል ለሚያስቡ ሰዎች የተለየ እንግዲህ የምታደርጉላቸው ነገር አለ? አዎ ቴምርና ዲስካውንት አይለያዩም። ዲስካውንቱን በደንብ የሚያስለመድ ነው እዚህ ከተማ ለኛንና እስከ 30% ድረስ እውነተኛ የሆነ ቅናሽ 30% ቅናሽ እናደርግላቸዋለን። ያ ማለት ከ2 ሚሊዮን 700 ሺህ እስከ 6 ሚሊዮን ብር የሚደርስ ቅናሽ አላቸው ማለት ነው። ይህን ኦፈር ቢጠቀሙት ሌላ ቤት የሚያስጨምራቸውን ኦፈር ያገኙበታል ማለት ነው። እንግዲህ መነሻው 9 ሚሊዮን 100 ምናምን ሺህ ብር ነው። በጣም ጥሩ። እንግዲህ በዚህ መነሻ እንደው ካሬውስ አማራጭ እንደው እንዴት ነው? ምን ያህል የካሬ አማራጮች አሏችሁ? የካሬ አማራጭ ሁሉም አማራጮች ብለን እናስባለን። ከ76 ካሬ እንጀምራለን። 99 ካሬ፣ 100 ካሬ፣ 136 ካሬ፣ 144፣ 151፣ 157 ካሬዎች 151 የመጨረሻው 151 ካሬ የምንለዋለን። እነዚህ ኢንተርቫሎች ይኖራሉ። ያው ይሄ ሳይት ልክ እንደጀመር ነው ገና ሳንጀምረው ነበረ ደንበኞች ተዘጋጅተው የነበረው። ምክንያቱም ከዚህ በፊት ያወጣናቸው ወደ 4 ሳይቶች ላይ የነበሩ ሽያጮች በጊዜ ስለጨረስን እዚህም ላይ ደግሞ ቀድሞ የሚመጡ ሰዎች የተሻለውን ኦፈር ያገኛሉ ማለት ነው። ስለዚህ ከባለ 1 እስከ ባለ 4 ባለ 3 እስከ ባለ 3 መኝታ ድረስ አማራጮች ቀርበዋል። አማራጮች አሉ። በጣም ጥሩ። እንግዲህ ምናልባት ተመልካቾች የበለጠ ደግሞ መረጃዎችን ከፈለጋችሁ የሳይት ጉብኝቶችን ጨምሮ ማለት ነው እንግዲህ ኤልያስ እና ባልደረቦቹ ይኸው ከታች በተቀመጡት ስልክ ቁጥሮች ታገኟቸዋላችሁ። ደውሉላቸው፣ ኑ ሳይቱን ተነጋገሩ። ሀሳቡ ካላችሁ እንግዲህ ይህንን ጨምሮ ሌሎች አማራጮችን እንግዲህ እነ ኤልያስ ያቀርቡላችኋል ማለት ነው። በጣም ነው የማመሰግነው ለሰጠኸኝ መረጃ። እንግዲህ በተመልካቾች ስም ከልብ አድርጌ አመሰግናለሁ። ላቀባበላችሁም ለሰጠኝ መረጃ በመጨረሻ የምታስተላልፈው መልእክት ካለ እድሉን እሰጥሃለሁ። እሺ፣ እኛም በጣም እናመሰግናለን። ሁሌ አዳዲስ ነገር ሲኖር እየመጣችሁ ስለምታዩንም ስለምትጎበኙ በጣም እናመሰግናለን። በመጨረሻ ልል የምችለው ነገር ምንድነው፣ ያው ቴምር አሁን አክቲቭ የሆኑ ሌሎችም ሳይቶች አሉት። ፒያሳን ጨምሮ ሱቆችም ይኖሩታል። እዚሁ አልነጃሽ መስጊድ ፊት ለፊት ደግሞ ወይም ቡልጋሪያ የምንለው ላይ እዛ ላይም ቤቶች ይኖሩናል። የቀሩን የተወሰኑ ቤቶች ይኖሩናል። እነዚህን አማራጮች ደንበኞች መጠቀም ይችላሉ። አቧሪን ጨምሮ ቤተመንግስትን ጨምሮ እነዚህ ላይ የተሻሉ አማራጮችም አሉ። እነሱን አማራጮችን ቢደውሉልን ከሰበብ የምናስቀምጥላቸው ስልክ ቢደውሉልን ፉል የሆነ ኢንፎርሜሽን እንሰጣቸዋለን። በጣም አመሰግናለሁ ኤልያስ። እኔም በጣም አመሰግናለሁ። መልካም ጊዜ፣ መልካም ቀን። ሰላም። እንግዲህ የተከበራችሁ ተመልካቾቻችን ዛሬ እንግዲህ ቅድም በመግቢያችንም እንደነገርነው በቆይታችንም እንደተከታተላችሁት እንግዲህ በቴምር አዲሱ ሳይት ላይ
ያለውን ዝርዝር መረጃ ለእናንተ ለተከበራችሁ ተመልካቾች አድርሰናል። በሌላ ጊዜ በሌላ ታሪክ በሌላ ጉዳይ እስከምንገናኝ ድረስ በዚሁ ሰናበታችኋለሁ። በዮሃ ሚዲያ የሚቀርብ ታሪክ ካላችሁ እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟችኋል። እኔ ዓለምሰገድ ታደሰ ነኝ። መልካም ጊዜ